ነው እሺ ቀና እስካርግ አርግለት ለለና አንተ ካሜራውን አጥፉልኝ እህቴ ገደልክብኝ እህቴ ካሜራውን አጥፉልኝ ገደልካት ለሙት ብለሽ እዚህ ጋር ቁጫች እንዴ እኔስ ነው ብለሽ አጠገቡ ማራጀሽ ልከቲ እሺ ብለሽ ደግሞ ቁጭ ቆይ ምንድናችሁ እናንተ ሙዚቃ ብላብላ ቁጫች አሰደብ አጣለ የስራ ነገር ነበር ልታሳክማት አንፈልግ ምን ራሴ ያካሳክማታለሁ አመሰግናለሁ ተኝታ ማየት ለኛ ቀላል አይደለም ለዛ ነው እዚህ የመጣሁት ስለዚህ ለምጠይቅሽ ጥያቄዎች መልስ ስጪ ምንድነው የታመመችው በሽታው አልታወቀም ብዙ ቦታ ሄደናል ብዙ ቦታ ቼክ ተደርገናል ጸበልም ሄደናል ግን በሽታው አልታወቀም ያው ስራ በሚሰራበት ሰዓት መበላለጥ ይኖራልና የዛን ሰዓት የማይፈልጉ ይኖራሉ ይሄው ስለዚህ በእነሱ ከየትም አይመጣም ታዲያ እንደዛ ካልሆነ እኮ እሷ እንደዚህ የምትሆንበት ምክንያት ምንም የለም እሺ ብለን ደግሞ መድኃኒቱ እርግፍ አድርገን ተተን ደግሞ ጸበል እንገባለን ጸበልም ቆይተን እንመጣለን ከዛ እዛ ደህና ትሆንና ሁሉ ነገር ሰላም ከሆነ በኋላ እዚህ ከገባች ከአንድ ቀን በኋላ ደግሞ መልሳ እንደዛው ትሆናለች እህቴን አሳስሮ አስቀሯት ሴት ትደርሳለች የተባለች አታልቅሽ አይ ግን ለምንድነው ስለ ሰራተኛ በጣም ጠየቀኝ ምን ፈልገህ ነው በጣም የጠየቅኩሽ ምክንያት ስላለኝ ምን ፈልገህ ነው ምንድነው ከሷ ያለ ማለት እስከምችለው ድረስ ሄጃለሁ የምትዩና ምታወሪውና የሆነ ያለው ሌላ ነው ምንድን ማለት አልገባኝም ምን ለማለት ፈልገህ ነው ቆይ ተረጋጋ ያወራልን ይኸውልሽ ግልጽ ነው ሌላ ነው ምንድነው የምትለው ጸበል ብትወስጃት ኖሮ እቺ ልጅ የምትድንበት መንገድ ይኖር ነበር ተናገርኩ እኮ እዛ ስትል መድኃኒት ማስቃም ብቻውን ሰው ጤና እንዲሆን አያደርግም አይ ጥያቄን አስተካክለ ምን አይነት ጥያቄ ነው ጥያቄው ግልጽ ነው አልወሰድሻትም ጸበል አልወሰድሻትም ለማን ብለ እህቴ እኮ ነች አይደለም ወስዳት እኮ ነው አልወሰድሻትም እንዴ አንድ ሰው ቢዋሸኝ ሁለት ሶስት ሰው አይዋሸኝም ሲጀመር ጸበል ወስዳሻለች አይ ጸበል አለች ነው ጥረት እያደረኩ ነው ሆስፒታል ወሰድሻት አይደለም ለራሴ የት ሆስፒታል ወሰድሻት ለራሴ ነች ቆይ የት ሆስፒታል ወሰድሻት እንቅጩ ነገር ከሊ ብል ምን ሄደ ልታጣራ ዋንቱልኝ ሂጂ ወይዘሽ ነሽ አረ ዋንቱልኝ እና ኦኬ ሲስተርሽ ናት ነገር ብሉኝ ምን ሰራሽ ለሙት ብለሽ እዚህ ጋር ቁጫች እንዴ እኔስ ነው ብለሽ አጠገቡ ማራጀሽ ልከቲ ቆይ ያወራሁት እኮ ነው አንዴ ቆይ ምንድናችሁ እናንተ ማናችሁ እኛ ጋዜጠኛ ፈልገና እኮ ጋዜጠኛ ነኝ እኔ ልጠይቃት ለምንድነው ሳምንት የታመመችው ሴት ሂጂ እዛ ሙዚቃ ብላብላ ቆይታሽ አሰደብ አጣለ የስራ ነገር ነበር አልጠየቅኩም ቆይ ጥያቄን አልጨረስኩም ቆይ ከኛ ጋር ታወራለህ እሷ ምንድነው እሷ ለምን እንደምትፈልገው ጥያቄ እየጠየቅኳት እሷ ለምን ፈለካት በቃ እሷ ምን ይመለከታል አንተ እሷ ምንም ይመለከታት ነገር የለም አትቆጪ ይኸውልሽ እኔ ለአግዛት ነው የመጣሁት ልጠይቃት ነው የመጣሁት ለምን ለራሷ ደክማለች ጭራሽ እሷንም ተደክማታለች እንዴ ምንድነው እስከዛሬ ተነበራችሁ እስከዛሬ አንድ ቀን ዞር ብላችሁ ሳታያታ ምን ፈለጋችሁ ልንጠይቃት ነው የመጣሁት የቴሽ እንኳን ሳታግዛት ነው የመጣሁት ምንድነው ምንም አያስፈልጋትም ምን ያለውላት ማንንም አያስፈልጋትም እሺ አሪፍ ማለት ትቻለሽ አንዳንድ ጥያቄዎች ልጠይቅሽ አንቺ ምግብ በልተሻል መድኃኒት ወስደሻል አጥሚት እየጠጣሁ ዝምት ያታለሽ እንደዚህ ጋር ተቀምጣ ካንቺ ጋር ስታወራ ምን ችግር አለ የተንከባከበቻት ነው አይቻልም ለምንድን ብላ ደግሞ ማለት ችግር አለው አዎ አለው እኔ አልፈልግም አንቺ ማትፈልጊው ለምንድን ነው እኔ አልፈልግም በቃ እሷ እንዴ የቤት ሰራተኛ ነች በራሷ ሲጀመር አንተ ራስህ ትሰራለህ አጥፉልኝ ወደዛ ይሄንን ነገር ካሜራ ወደዛ አጥፉልኝና ወደዛ ሄዱልኝ አንዴ ተረጋጊ አያስፈልግም በቃ አያስፈልግም እህቴ ለኔ ትበቃኛለች እኔ ራሴ አስተማማታለሁ ጠያቂም አያስፈልጋትም ከሷ ጋር ተነጋግረን እየተግባባን ነው ጠያቂም አትፈልግም በቃ እኔ ያለውላት እስከዛሬ አንድ ቀን ዞር ብላችሁ አይታችሁ አታጣቁም ይሄው ዛሬ መጣው እንዴ ምን ትሰራለህ በቃ አንፈልግም ልጠይቃት ነው የመጣው አንፈልግም በቃ እኛ አንፈልግም ቆይ ምንድነው ያመማት እህትሽ እና ምን አስጨነቃት ታሳክማት ነው ይሄን ያህል ጊዜ ታዲያ ከህዝብ ልታድናት ነው ከእግዚአብሔር ጋር ነው ልታሳክማት አንፈልግም እኔ ራሴ ያካሳክማታለሁ አመሰግናለሁ ዝምት ያቻለሽ እንደዚህ ጋር ማለት አንቺ ምንድነው ችግርሽ በቃ አልፈልግም ማለት ችግርሽ ምንድነው ጋደም በይ በቃ እሺ ጋደም በይ ላለው ቆይ እንዴ ለምን ምን ለፈልፍ ዝም ብለው አሞሻል ለምን ምን ለፈልፍ የታመመ ሰው ስር መጨቃጨቅ ልክ አይደለም ሰውዬ አሁን ትወጣልኛለህ አትወጣልኝም
አልወጣም። ለምን አትወጣም? በሰው ቤት ገብቶ ዝልቅ ከነጭ በሰው ቤት ገብቶ ደግሞ አልወጣም ማለት አለ እንዴ? አይ አልወጣም ያልኩሽ እዚህ ጋር የታመመ ሰው አለ። እዚህ ጋር የታመመ ሰው እያየሁ መሄድ አልችልም። ህሊና አይፈቅድም። እስከ ዛሬ የት ነበር? እኔ ይኸውልሽ በሰማው ሰዓት አንድ ሰው ዞር ብሎ ሳያት እንደዛ ሆይ ሆይ ስትሉላ ቆይታችሁ በሰማው ሰዓት አንድ ሰው አሁንም እኮ የመጣሁት እኔ ነኝ፣ ሌላ ሰው አልመጣም እኮ። ምን ትሰራለህ? አንፈልግም። አሁን ደግሞ ምንም እንፈልገው ነገር የለም። በቃ ይቅርብን፣ አንፈልግም። የእናንተን እርዳታ ምንም አንፈልግም። ይኸውልሽ ሲጀመር የአንቺ ፍቃድ አልጠየቅም። የታመመችው እሷ ነች። እሷን ላግዝ ነው የመጣሁት። ከአንቺ ጋር ማውራት በቃ አሟታል። ማውራት የምትችልበት ሁኔታ ላይ አይደለችም። በቃ ደህና ነኝ እያለች አሟታል። ሌላ ነገር ኃይል ምናምን እንደዚህ ፖሊስ ጥራ እንዴ? ወደዛ ሂዱልኝ፣ አልፈልግም እንዴ ፖሊስ ጥሪ። አይዞሽ አይዞሽ። እሺ ቁጭ በል። እሺ ተረጋጊ። እሺ ይኸውልሽ እኔ ያስጨነኩሽ ከሆነ መውጣት እችላለሁ። ተረጋጊ። ያስጨነካት ነው። ምን አስጨነከኝ እንድትል ነው? ምንድነው አፋፊን የምትይኝ? ችግር አለብሽ እንዴ? ከኔ ጋር እንተዋወቃለን ከዚህ በፊት። ማንንም አንፈልግም። ማኛ በቃ ሚዲያ የሚባል ነገር አንፈልግም። በቃ እስከ ዛሬ ድረስ እንደዚህ ስትሰቃይ አንድ ሰው ዞር ብሎ አይቷት ያውቃል? አንድ ሰው የት ሄደሽ ብሎ ያውቃል? እኔ ስለመጣው ደብሮሻል? አዎ በጣም። ለምን እንዴ? ለምን ትሰራላችሁ? በቃ እኔ ለእህቴ እኔ በቃ ለምንድን ነው የሚደብርሽ? ለምንድን ነው ማለት እኔ እንደዚህ አፋፊን የምትይኝ? እንደዛ ተቸገረን የት ነበራችሁ እስከ ዛሬ ድረስ? አንድ ቀን ይሄው ሰውነቷ እስኪያልቅ ድረስ ቆይታችሁ አሁን የምትመጡት ምን መነጋገር? ሰማው ሰዓት ነው የመጣሁት። መረጃው የለኝም ነበረ። መረጃው እንደደረሰኝ ነው የመጣሁት። የምን መረጃ ነው የደረሰ? ቆይ ለምንድን ነው ቁጣ የሚልሽ? ማለት የምረትና ማቾች ናችሁ ማለት እንዴ? ትንሽ እስኪ ፌስሽን እስኪ መለስ አድርጊውና እናውራ። አትኮሳተሪ። ወተት ተሰጣሻለች? ወሰድ ያለብሽን ወስደሻል? አጥሚቱን ልስጥሽ እንዴ? አይ በቃኝ። አልጠጣሽም እኮ ግን አጥሚቱን። አይ በቃ ቀስቅሷል። ለምን አልጠጣሽም? ቀስቅሷል። በቃኝ። ቆይ ጭራሽ ቀዝቅዛ መስጠት ጀመረች ላንቺ? ቆይ ዝም ስትባል በየሄደችበት እየወጣች እየቀረሽ ነው አይደለ? ቆይ የት ነው የምትቀረው? በየሄደች እሷንማ አገኛታለሁ። የት ነው የምትቀረው? በየሄደች እናወራለን ከእሷ ጋር። እዚህ ጋር ለመቀመጧ ራሱ እናወራለን። ቆይ ከእሷ ጋር። ቆይ ማን ነው ስምሽ አንቺ? ሄዋን። ደህና ነሽ? ደህና ነኝ እግዚአብሔር ይመስገን። ጥሩ በቃ ደህና ከሆንሽ ተረጋጊና ለምጠይቅሽ ጥያቄዎች መልስ ስጪኝ። ግድ የለሽም እመኝ። እኔ የሆነ ነገር እፈጥራለሁ ማለት እኛም ከዚህ በፊት እንደዚህ ብዙ ነገሮች ገጥመውን ያውቃሉ። ግን የቻልነውን ነገር አድርገን እሷ እንድትድን እናድርጋለን። በምናውቃቸው ሰዎች የተለያየ አስፈላጊ ከሆነ ውጭ ሀገር ሄዳ እንድትታከም መንገዶች እናመቻቻለን፣ በስፖንሰር በምናምን እና ይህንን ቪዲዮ የሚይዝበት ምክንያት ለመረጃ ነው። ይህችን የመሰለች አርቲስት እዚህ ተኝታ ማየት ለኛ ቀላል አይደለም። ለዛ ነው እዚህ የመጣሁት። ስለዚህ ለምጠይቅሽ ጥያቄዎች መልስ ስጪኝ። ምንድን ነው የታመመችው? በሽታው አልታወቀም። ብዙ ቦታ ሄደናል፣ ብዙ ቦታ ቼክ ተደርገናል፣ ጸበልም ሄደናል። ግን በሽታው አልታወቀም። ታይፈስ ይሏታል፣ ታይፎይድ ይሏታል። ከዛ በኋላ ደግሞ እግሯን ሲይዛት ብርድ ነው ቅዝቃዜ ነው እያሉ በቃ ምንም ነገር ውስጧ ንጹህ ነው የሚሉት። ግን እሷ ይኸው እግሯም ተሳስሮ ቁጭ ብሏል። የምትወስዱበት ቦታ ማለት የወሰዳችሁበት ቦታ የግል ክሊኒክ ነው ወይስ የመንግስት ነው? የግልም የመንግስትም ሐኪም ነው አይደለ እንዴ? አንዳንዴ ልክ ያልሆኑ ነገሮች ይሰራሉ። ይቻታል። እኔ ማድረግ ያለብኝን አቅሜ የቻለውን ነገር ሁሉ እያደረግኩ ነው። አሁንም ቢሆን እሷን ለማዳን ወደኋላ አላልኩኝም። ጥሩ ነው ለማለት ነው፣ ሌላ ነገር አይደለም። አይሆልሽ አንዳንዴ እሷ አርቲስት እንደመሆኗ ብዙ ጥላቻ ያለባቸው ሰዎች አሉ። ለሷ በስኬቷ የሚቀኑ ጠላቷንማ ሰዎች ከዛ እሷን ስኬት የማይፈልጉላ። ስለዚህ የምታውቂው ነገር አለ ማለት ነው? እኔ ምንም የማውቀው ጉዳይ የለም። ታምተሽ ነው አሳስረው ምናምን የምትይው? ይኸው በቃ እንደዚህ ያደረጓታ። አሁን እኮ ብርድ ነው ምናምን ብለሽኝ የለም እኮ። ታዲያ ያታው በቃ ንጹህ ነች ሰውነቷ፣ ውስጧ ምንም የተጎዳ ነገር የለም ነው የሚሉት ዶክተሩ። ታማም አታውቅም ከዚህ በፊት እንደዚህ ማለት እርግጠኛ ነኝ። የሆነ ተጨባጭ ነገር ቢኖርሽ ነው አሳስረው ምናምን ያልሽው። በቃ ታዲያ የእሷን ከፍታ የማይፈልጉ በስራዋ ዙሪያ ላይ የእሷን ከፍታ የእሷን ስኬት የማይፈልጉ ነበሩ። ስለዚህ ታውቃቸዋለሽ ማለት ነው? እንዲሁ ምልህ እኮ እርግጠኛ ሆኜ ሳይሆን ያው ስራ በምሰራበት ሰዓት መበላለጥ ይኖራልና የዛን ሰዓት የማይፈልጉ ይኖራሉ። ይኸው
ስለዚህ በእነሱ ከየትም አይመጣም። ታዲያ እንደዛ ካልሆነ እኮ እሷ እንደዚህ የምትሆንበት ምክንያት ምንም የለም። ታዲያ ታማም አታውቅም። እንደሱ ነው ብላችሁ ካሰባችሁ ለምንድን ነው የብርድ ምናምን መድኃኒት የምትሰጧት? ይሄ እኮ ይጎዳታል እሷን። እንደዚህ መክሳቷ እኮ ነው የሚሰጠን። እኛ ምን እናድርግ? ይሄን ስጧት ይላሉ። እሺ ብለን ደግሞ መድኃኒቱ እርግፍ አድርገን ትተን ደግሞ ጸበል እንገባለን። ጸበልም ቆይተን እንመጣለን። ከዛ እዛ ደህና ትሆንና ሁሉ ነገር ሰላም ከሆነ በኋላ እዚህ ከገባች ከአንድ ቀን በኋላ ደግሞ መልሳ እንደዛው ትሆናለች። ጤና ሳስሮ አስቀሯት። ሴት ትደርሳለች የተባለች ሴት አታልቅሽ። የቤተሰባችን እሷ እኮ ነች። ገበና ሸፋኛችን እሷ እኮ ነች። አይዞሽ እባክሽን አታልቅሽ። እኔ እንድታለቅሽ አይደለም የጠየኩሽ፣ ማወቅ ስላለብኝ ነው። እሺ ለእኔ ብላ ተሰቃየች እሷ። እሺ አላስ ጋደም በቃሸች። እኔ የምልሽ ልዕልና፣ እስኪ ከዚህ በፊት እንደዚህ ማለት ታዋቂ ሰው ስለሆንሽ የፍቅር ግንኙነት ወይም የተፈጠረ ከዚህ በፊት የተፈጠረ ጓደኝነት ምናምን አለ? አዎ አለ። እንደማንኛውም ሰው ጓደኛ ትይዛለህ፣ ትቆያለህ። በመሀል ደግሞ ማያስማሙ ነገሮች ይኖራሉ፣ ትጣላለህ። ከዛን ደግሞ ህይወት ይቀጥላል። ያው እንደዚህ በፊት የተፈጠሩ ነገሮች አሉ ማለት ነው። ያው ጓደኛ ነበረኝ፣ ያው እሷም ታውቃለች። ግን ያው ከዛን ተጣለን፣ እኔም ተውኩ፣ እሱም ተወ። ከዛ በኋላ እኔም ያው ጓደኛ ላይ ያስኩም ስራዬ ላይ ነበረ ትኩረት ያደረኩት። ያው ከዛ በኋላ እንደዚህ ሆንኩ። አሁን ያው አንቺም ስራ ቆመሻል። አይ ቲንክ በምንድን ነው የተደራደራችሁት ያላችሁት? በምንድን ነው የምትተዳደሩት? ያው እንግዲህ እኔም እየለፋው እመጣለሁ፣ ያገኘሁትን ወደኋላ አልልም። ቀን ከሌት እየሰራው እመጣለሁ። ምንድን ነው የምትሰሪው? እኔ የራሴ የሆነ ስራ ነው ያለኝ። የግል ተቀጥሬ ሳይሆን የራሴ ስራ ነው የምሰራው። ነጋዴ ነኝ። ምንድን ነው የምትነግጂው? እቃ እነዚህ ፀጉር ምናምን አስመጣለሁ ከውጭ። አርቲፊሻል ፀጉር ነው የሚባለው። ወይኔ እህቴ ጸበል ወስደሻታል? ወስጃታለሁ። ሄደናል ግን ምንም ለውጥ አላገኘንም። ያሳዝናል። እንደው ፈጣሪው ምን ብሏት ይሆን እንዲህ እንድትሆን ፈልጎም ይሆን አላውቅም። ብቻ እኔ ግራ ገባኝ። ከፈጣሪ ጋርም ተጣላሁ እኮ። አይ ግድ የለም ከፈጣሪ ጋር ትጣያለሽ። ምክንያቱም ፈጣሪ የወደደውን ነው የሚያደርገው። እንደዚህ ሆና ሳያት ታዲያ ምን ላድርግ? ግራ ገባኝ እኮ። መልሴንም አልመልስ፣ ጸልዬም አልሰማልኝ ፈጣሪ። አይዞሽ የሚሰራ ቀን ይመጣል። አትመመኝ አይባልም። ቶሎ ምን ሆና እንደሆነ ራሱ ምን ምክንያቱን እንኳን እኮ ነው ማወቅ ያቃተን፣ ምን እንደሆነች ራሱ በሽታው ጥያቄ ሆነብኝ። ምክንያቱም በሽታውን ሳታውቁ ዝም ብላችሁ መድኃኒት የምታቅሟት ለምንድን ነው? የሚሰጡን ነው ይሄ ማስታገሻ ምን እያሉ ይሰጡናል። እኛም ደግሞ እሷም ደግሞ ህመሙ ተነስቶባት ከዛ በኋላ ትንሽ እሱን ሰጣት እርፍ ትንሽም ቢሆን ትተኛለች። እንቅልፍ ይወስዳታል። እሱን እያልን እኛ ደግሞ እንሰጣታለን። መድኃኒቱን ማን ነው እዚህ ቤት የሚሰጣት? አብዛኛውን ጊዜ ብርቄ ነች የምትሰጣት። ምክንያቱም እኔ ስራ ስለሙል ስለማይመችኝ ያው ማታ ምናልባት ልሰጣት እችላለሁ። ያው እረፍት ስሆን ምናምን እኔ ነኝ የምሰጣት። ብርቄ ግን አብዛኛውን ጊዜ እህቷ ናት የምትሰጣት። አንዳንዴ እሷ የሌለሽ ጊዜ ነው እኔ የምሰጣት ብላኛለች። እኔ ሙለው እንግዲህ ስራ ነው። እሷ ዝም ብላ ነው እባክህ ትቀባጠራለች። እሷ ሁለታችሁ ለምንድን ነው የማትግባቡት? በዛ ላይ እዚህ ስትመጪ ለምንድን ነው ግቢ ምናምን ማለት ምን እሷ ላይ የሰው ክብር አታውቅም። እሷ እንዴት ማለት የሰው ክብር አታውቅም። በቃ መቀመጥ ያለባት ሰራተኛ አንቺ አይደለ? በቃ ስራዋን ነው መስራት ያለባት። ሰራተኛ እኮ ሰዎች ናቸው። ወሬ ያታልላታል። ሱቅ ሄዳ እዛው ትቀራለች። እንደዚህ አይነት ነገር ደግሞ እኔ አልወድም። ስራ ለመስራት ከሄደች ከመጣች አይቀር ስራዋን ሰርታ በስነ ስርዓት ማድረግ ያለባትን አድርጋ ነው። አንዳንዴ ወላ መድኃኒቷን ሳትሰጥ የማገኝበት ጊዜ አለ ለእሷ ማለት ነው። አንዳንዴ ማለት ነው። ይሄ ነገር ስለሚያበሳጭኝ እኔ እሷን ታዲያ ማለት በሽተኛ ለዚህ እንደዚህ እንድትኖር ከማድረግ ማባረር አይቀልም? አይ አላባራትም። ታዲያ ማለት አንቺ የምትፈልጊውን ሳታደርግ እዚህ ቤት ውስጥ በሽተኛ አለ እየወጣች የምትቀር ከሆነ የመድኃኒት ሰዓት የምታሳልፍ ከሆነ በምን ሂሳብ ነው እዚህ ቤት ውስጥ ልትሰራ የምትችለው? ያው ከዛሬ ነገ ትሻሻላለች እያልኩኝ ያው ጥሩም ልብ ስላላት ለዛ ነው እንጂ ሌላ ማምጣት አቅቶኝ አይደለም። ያው ጥሩ ልብን ያላት ታማኝ ነች። በዛ ላይ ደግሞ
ስለዛ ለዛ ነው ያላባረርኳት። ለዛ መድኃኒትም እንደምትገዛ አውቃለሁ። ሰጥቻት አሁን የምትገዛበት ጊዜ አለ። ማዘዣውን ሰጣታለሁ፣ ሄዳ ገዝታ ትመጣለች። አንዳንዴ ያው እኔ በማይመቸኝ ሰዓት እሷ ታደርገዋለች። ምክንያቱም ለዚህ ቤት ያለሁት እኔ ብቻ ነኝ። አሁን ላይ ያለውን የሚቀመሰውን የሚባለውን ሁሉንም ነገር እኔ ነኝ እየሸፈንኩ ያለሁት እና አይመቸኝም። እኔ ከእሷ ጋር እንደዚህ አብሬያ ቁጭ ብዬ ባስታመማት ደስ ይለኝ ነበር። ነገር ግን አይመቸኝም። እኔ ሰዓት የለኝም፣ መሯሯጥ ነው ስራዬ። አሁን እስኪኛ እሺ ምን እናግዛት? አሁን እንዳልሽውም ትልልቅ ሆስፒታሎች ላይ ሄዳ ምርመራ እንድታድርግ አይዞሽ። ትንሽ እግርሽ ነው ዘርጋር ትንሽ ብቻ አይዞሽ። ሲዘረጋ አይደል? እኛም ሲዘረጋ ነው። በሙቋ ዘበዘበችም አይደል? እግርሽ ጠዋት ትንሽ ዘፍዝፋን በግል ትጠያታለሽ ሰራተኛዋ ማለት? አልገባኝም። በግል ማለት የግል ጸባይ ያናድሻል? እኔ ምን ያገናኘኛል ከሷ? እሷ ያመጣልኝ ደላላ እኔ የት አገናኘኛል? ለምንድን ነው የምጠላት? አይ ስለሷ ስታወሪ ፊትሽ በጣም ነው የሚቀያየረው። በቃ ነገርኩህ እኮ እኔ ስራውን በስነ ስርዓት የማይሰራ ሰው ለእኔ ጋር ክብር የለውም፣ ቦታ የለውም። ለዛ ነው በቃ። ስራ ላይ ደግሞ የሚሳሳት ሰው ሊኖር ይኖራል። ግን የእሷ ደግሞ ሁሉ የሆነ እኔ ከዛሬ ነገ ትሻሻላለች፣ አሁን ብትወጣ የት ትሄዳለች ብዬ አስቤ ነው እንጂ ስራዋን በትክክል እየሰራች ነው ብዬ አይደለም። አይ ብዙ ጊዜ ታማኝም ስለሆነች ለቤቴ በዚህ ሰዓት ታማኝ ማንም የለም፣ የሚታመን ሰው የለም በዚህ ሰዓት። ስለዛ እኔ እሷው ትሻለኛለች ብዬ ነው እየተነጫነጭኩ ምንም እያልኩም እሷ ብትቆይ ትሻላለች ብዬ። አይ ግን ለምንድን ነው ስለ ሰራተኛ በጣም ጠየቀኝ? ምን ፈልገህ ነው? በጣም የጠየቅኩሽ ምክንያት ስላለኝ። ምን ፈልገህ ነው? ምንድን ነው ከእሷ ያለ? ቆይ እስኪ ምናልባት እሷን ሊጎዳ የሚችል ከእሷ ጋር እንደው የምትጠራጠሪው ፍንጭ ካለ እስኪ ብትነግሪኝ። ምክንያቱም አንድ ሰው በድንገት እንደዚህ አልጋ ቁራኛ አይሆንም። የሆነ የተፈጠረ ነገር ካለ ማጣራት ያለብን ነገሮች እንድናጣራ የሆነ መንገድ ወይም ፍንጭ ብትሰጭን የምታውቂው ነገር ካለ። ምንም የማውቀው ነገር የለም። ይኸው ከቀን ወደ ቀን ነው ነገሮች ሁላ እየተቀያየሩ የመጡት። ደህና የነበረችው ቆማ የምትሄድ የነበረችው አመመኝ፣ ሆዴን ቆረጠኝ እያለች ታመመች። ከዛ መተኛት ጀመረች። ከዛ በኋላ ትንሽ ቆይታ ደግሞ እግሬን ያዘኝ እጄን ያዘኝ ማለት ጀመረች። ከዛ በኋላ ይኸው እግሯም ተይዞ መንቀሳቀስ አቅቷት ይኸው በሰው እርዳታ ስር ሆነች። እኛ ምንም የምናውቀው ነገር እኔ ሁሌ ነው የምቆጨው። እኔ ምን እንደው ፈጣሪኛም ቤት የተቆጣን ነገር ምን እንደሆነ ራሱ ግራ ይገባኛል። ተቆጥቶናል። እቺ የመሰለች እህቴን ያልጋ ቁራኛ ሆነች። ከመቼ ማለት እናንተ ከመጀመሪያው ጀምሮ አብራችሁ ነበር የምትኖሩት? አይ አይደለም፣ አብረን አልነበርም። ምን ቅርብ ጊዜ ነው ከክፍለ ሀገር የመጣሁት። ማለት ከክፍለ ሀገር ስልህ እዛ ህይወት ነበረኝ እኔ። እሷ ስትታመምብኝ ነው ሁሉን ነገር እርግፍ አድርጌ ትቼ የመጣሁት። እሷ ትሻለኛለች ብዬ ነው። ከክፍለ ሀገር መጥተሽ እዚህ የራስሽ ንግድ ከፈትኩ? እኔ ክፍለ ሀገር ስልህ እኮ ከተማ ውስጥ ነበርኩ እና ከበፊትም እንደዚህ እንቀሳቀስ ነበረ ማለት ነው። እዛው ሆኜ እኔ እዚሁ ከውጭም ያሉ ጓደኞች ስላሉኝ ከነሱ ጋር ወደዛ ወደዚህ እያልኩኝ እንቀሳቀስ ነበረ። በጣም ያዘንኩት እኔ እህቴ እንደዚህ በመሆኗ እንደው መፍትሄ የሚሰጠን ብናገኝ ብዬ ሁሌ ነው የምጸልየው። ሁሌ መፍትሄ የሚሰጠን እያልኩኝ ግን እኮ መፍትሄ ልሰጥ ነው ስል እኔ የመጣሁት ለዚህ ነው ስል ምን ያልሞከርነው ነገር አለ? ምን ሙከራ ተባብረን ደግሞ እንሞክረው። ከየት ታመጣለህ? አሁን እንደዚህ ስላወራ እሷን ስላስለፈለፍካት ከየት ታመጣለህ መፍትሄ? እመኚኝ አንድ ነገር ካሜራና እንትን ምን የሚያመጣው መፍትሄ አለ? እመኚኝ። ለምሳሌ አንቺ ከምታውቂያቸው ሰዎች እኔ የማውቃቸው ሰዎች ይበልጣል። ምክንያቱም በሚዲያ የማገኛቸው ትልልቅ ዶክተሮች አሉ፣ ትልልቅ ባለሙያዎች አሉ፣ በጣም የምናከብራቸው ውጭ ድረስ ሄደው ስፔሻል ያደረጉ ዶክተሮች አሉ። እንደነዚህ አይነት ዶክተሮች እንዲያወት እናደርጋለን። ምክንያቱም ያው ግን መንቀሳቀስ አትችይም ነው። ሰው ካልደገፈኝ በፊት ማለት ሲጀምረኝ ደህና ነበርኩ። ያው አሁን እግሬ በቃ አይቆምም። ስቆም በጣም እንትን ይለኛል፣ ይንቀጠቀጣል። አንዳንዴ ወደ እጄ እንትን ይለኛል። ያው እንደዚህ ቀስ እያልኩ ቁጭ ነው፣ ብዙ መቀመጥ አልችልም። ያው እነሱ ደግፎኝ ምናምን ነው ሽንት ቤት የምጠቀመው።
አይዞሽ እንግዲህ ጊዜ ይርዳን። ምትኝ ነገር አለ በመጨረሻ? ምንም አያስፈልግም። እናንተ ምንም አትሰሩልንም። እኔ ለማለት የምፈልገው ምንም አትሰሩልንም እናንተ። ሳንሰራ ምንም ሳንሞክር ለፍተን ምንም የመጣው ነገር የለም። ከዚህ በኋላ እግዚአብሔር ራሱ ከገደላትም ካዳናትም እሱ ራሱ እንደፈለገ ያደርጋት። ሲጀመራውን እኛ ተነስተን ወደ ጸበል ድጋሚ ልንሄድ ነው። በቃ ከዚህ በኋላ በቃም ብለናል። እኔ ከሷ ጋር በሬ ጸበል ሂጂ ጸበል በቃ ከእግዚአብሔር ብቻ ነው መፍትሄ። ጸበል እኮ መጀመሪያ ሄደናል ብለሽ ነው። ቤት ራሱ አልሄድም። በቃ ድጋሚ ሄዳለሁ እስከ መጨረሻው ድረስ እስክትድን ድረስ አብሬያት ሆናለሁ። ይኸውልሽ ጸበል ይዣት ሄጃለሁ ማለት እስከምችለው ድረስ ሄጃለሁ የምትዩና የምታወሪውና የሆነ ያለው ሌላ ነው። ምንድን ማለት አልገባኝም። ምን ለማለት ፈልገህ ነው? ቆይ ተረጋጋ። ያወራል ይኸውልሽ ግልጽ ነው። ሌላ ነው ምንድነው የምትለው? ጸበል እንደወሰድሻት እየነገርሽኝ ነው። ጸበል በጣም በተደጋጋሚ ይዘሻት እንደሄድሽ እየተናገርሽ ነው። ነገር ግን እኔ ጎረቤት እዚህ ከመምጣት በፊት ጎረቤቶችን ሳናገር ለምን ጸበል ወሰጃት እያልናት ግን አትወስዳትም የሚል ነገር ከጎረቤት አንዳንድ ጎረቤት ሂድ ጎረቤቶቹን ጠይቃቸው። እንደዛ ከሆነ እኔ ነኝ የማውቀው እነሱ ናቸው የሚያውቁት። ልውሰዳት አልወሰዳት? አልወሰድሻትም። እንዴ ምን ማለት ነው? አልወሰድሻትም። ምክንያቱም አንደኛ ጸበል ብትወስጃት ኖሮ እች ልጅ የምትድንበት መንገድ ይኖር ነበር። ተናገርኩ እኮ እዛ ሁለተኛ መድኃኒት ማስቃም ብቻውን ሰው ጤና እንዲሆን አያደርግም። ተናገርኩኝ። እዛ ስትሆን ደህና ትሆናለች አልኩኝ። እዚህ ስትመጣ ነው ነገሮች ሁላ የሚቀያየሩት። ህመሟ የሚጀምራት እዚህ ስትመጣ ነው። እኔ ምን ላድርግ ታዲያ? ለምንድን ነው እንደሱ የሚሆነው? እኔ ምን አውቃለሁ? እኔም ግራ የገባኝ እሱ አይደል እንዴ? አይ ጥያቄን አስተካክለ። ምን አይነት ጥያቄ ነው? ጥያቄው ግልጽ ነው። አልወሰድሻትም ጸበል አልወሰድሻትም። ለማን ብለህ? እህቴ እኮ ነች። አይደለም ወስዳት እኮ ነው። አልወሰድሻትም እንዴ? አንድ ሰው ቢዋሸኝ ሁለት ሶስት ሰው አይዋሸኝም። ሲጀመር ጸበል ወስዳሻለች? አይ ጸበል አለች ነው። ጸበል አልሄድኩም። አንቺም ማለት አብራችሁ ናችሁ ማለት እየዋሸሽ ነው ማለት ነው። ያለች ሲጀመር አንቺ ለምን ታውሽኛለሽ ነው? ቆይ አናግሪኝ እስቲ ተረጋጊ። ያለችኩትን ታዲያ ምን ላድርግ? ያው እኔ እኮ እሷ እኮ ለእኔ ብላ ብዙ ነገር አድርጋልኛለች። ጠርተሹ ነው? ምንድን ነው ብዙ ነገር? ከዚህ በፊትም እንደዚህ ማለት ከዚህ በፊትም እኔ ለማጣራት ሞክሬያለሁ። በጣም ሃይማኖተኛ ሰው እንደሆንሽ አውቃለሁ ምናምን። አዳምጪኝ። እንዴት ነው ጸበል ያልሄድሽውን? ሲጀመር ጸበል ብትሄጂ ደህና የምትሆኝበት መንገድ ይኖር ነበር። ጸበል እኮ ቆይ ደህና ነኝ እንሄዳለን እንጂ ጸበል አልሄድንም። ግን እንሄዳለን ብላ ፕሮግራም ስለያዘች ነው። ለዛ ነው እንደዚህ ያለች እንጂ ሌላ ነገር ክፉ ነገር እንትን ብላ ካደለ መያዝና ጸበል መሄድ አንድ ነው። የሚጠቅምሽ መስሎሻል? እሱ ለሱ የምትዋሽለት ሚዲያ ላይ ወጥቶ ሊለምንብሽ ነው። እላዩ ላይ ገንዘብ ሊሰበስብብሽ ነው። ሌላ ነገር አይደለም። ሊጠቅምሽ መስሎሻል? ልዳን እንጂ ምንም ያደርጉ። ለምን ከኔ ተዋሻለች? እኔ ፈውስ ነው የምፈልገው። ከዚህ መዳን ነው የምፈልገው። ብዙ ነገር አልሞከርንም። አልሞከርሽም አላልኩም እና ታዲያ መደረግ የሌለበት ነገር አልተደረኩም። ሄዋን ተረጋጊ። በጣም እየዋሸሽ ነው እና የምትዋሽበት ምክንያቱም ንገሪኝ። ለምንድን ነው የምትዋሽ እንዴ? እኔ አልዋሻሁኝም እንዴ። ምን ማለት ነው? ስለዚህ ከባለቤቱ ታውቂያለሽ? ለምን ይሸፈንሻለሽ? ሰውዬ ስራ ከሌለ ሂድ ውጣልኝ። እኔ ስራ አለብኝ። ስራ ልስራበት። እሺ እኔ ስራ ልስራበት። በቃ አንተ ስራ ፈት ከሆንክ እኔ ስራ መፍታት አልፈልግም። ይቅርታ መሄድበታለኝ። ስለዚህ ውጣልኝ። ለጥያቄዎች መልስ መስጠት ሳቅትሽ እኔን ለማስወጣት ሙከራ እያደረግሽ ነው። በቃ ውሸታም እያልክኝ አይደል? ስለዚህ ከኔ ምን ትፈልጋለህ? ከውሸታም ሰው ምን ትፈልጋለህ እኮ? እየዋሸሽ ነው። እውነቱን ንገሪኝ። አልዋሸሁኝም። እኔ አውቃለሁ። እኔ እሷ ራሷንም ምንም ስትል ራሷንም ሳታቀርታ ታውቃለች። እኔ ወስጃታለሁ። አሁን በሽተኛ አምነህ ነው? እሷን አምነህ ነው? ታካሚ አምነህ? እቺ ልጅ አምሮን አልሰጠችም። አይተሃል? ያንን ሁሉ አመት ስንኖር አይተሃል ወይ? ምን አይነት ምልክቶች እንዳሏት አይተሃል? ምን እንዳመማት አውቀሃል? አታውቅም አይደለ? እሷ እንኳን ራሷን በማታውቅበት ደረጃ ታማ ታውቃለች። ምክንያት ማለት መታመሟን ምክንያት አድርገሽ አዳዲስ ነገሮች እየሰጠሻት የምትናገሩንም አታውቅም እያልሽ ነው። እሷ ራሷን ለምን እንደሆነች ታውቃለች። ምን ነገሮች ኢቭን የሰው ስም አንስቼ አስታውሳ ነግረኛለች። ቆይ ተረጋጊ እንጂ እያወራሁሽ አይደል እኮ እያወራሁሽ እኮ ነው። ታዲያ ምንድነው የምትለኝ? በስነ ስርዓት የምታወራ ከሆነ አውራ። አንቺ ራስሽ ነዋ በስነ ስርዓት እያወራሽ ያልሆነ። ዘንድሮ ጉድ ነው ዘንድሮ። ምን ነው ጉድ? ጉድ የለም እዚህ ጋር። አንቺ ነሽ ጉዷ እዚህ ጋር። እህትሽን ለማሳከም ጥረት እያደረግሽ እንደሆነ ተናገርሽ እንጂ እያደረኩ ነው። በደንብ ጥረት እያደረኩ ነው። የት ሆስፒታል ወሰድሻት? አይደለም ለራሴ። የት ሆስፒታል ወሰድሻት? ለራሴ ነች። ቆይ የት ሆስፒታል ወሰድሻት? እንቅጩን ንገሪኝ። ከሌ ብለህ ምን ሄደህ ልታጠራ?
አዋ በደም ስራ ያርል ማለት ምን ያለው ስርኩበት የግል ነሽ የመንግስት ነሽ ሁሉም ጋር ታይታለች በእውነት አዎ እኮ ይሄ ሁሉ ሆስፒታል ጋር ለዚህች ለውጥ የሚያመጣ ነገር ካልሰጧት የወሰድሽባት ቦታ እርግጠኛ ትክክለኛ ቦታ አይደለም አንድ ነገር ልንገር የታከሙ ሁሉ አይድንም እሺ አትሊስት ግን ብርድ ምናምን ይያሉ መድኃኒት ማስቃም ግን እንደዚህ አይነት ነው ለቢዝነሳቸው ነው ሲጀመር አንተ አመጣጥህ ገብቶኛል ሲጀመር እሷን እዚህ ጋር ቀርጸ በዚህ በማይረባ ካሜራ ቀርጸ ሚዲያ ላይ አንተ ገንዘብ ልሰበስባት እናቃቸዋለን እኮ ስራችሁን እኮ እናውቀዋለን እንጂ ይጣፋናል እንደ ያየን እኮ ነው ስንት ጉዳችሁን አንቺን በጣም የተጠራጠርኩሽ ነው ለምን እንደምትጠራጠረኝ ተጠራጠረኛ ምንድነው እንዴ እቴን ባሳከምኩኝ እቴን በተንከባከብ አይደለም ያወራው ዞር ብሎ ሳያሲቀር አብሬያበሁንኩኝ ከክፍለ ሀገር ድረስ ካለውበት ድረስ ህይወቴን ትቼ መጥቼ ያለኝን ሁላ እርግፍ አድርጌ እሷ ትሻለኛለች እሷ ጎን በሆን ይሻለኛል ብዬ በመጣው እሺ ስለ ቤተሰቦችሽ ልጠይቅሽ ምንድነው የምትጠይቀኝ ስለ ቤተሰባችን ደግሞ ቤተሰቦች የት ነው ያሉት የሉም በህይወት የሉም ሁለቱ በህይወት የሉም አዎ ቤተሰቦችሽ እኮ ክፍለ ሀገር እንዳሉ ነግረሽኛል ማለት አንቺም እየዋሸሽ ነው ማለት ነው አራዶሽም አሉ እንጂ በቆማቸው ልገኛቸው ነው መጥቶ ስላልጠየቁኝ ነው እሷ እንደዛ ያለች ሞተዋል ለኔ ሞተዋል አሁን ደግሞ ያስቀየሽ ነው ምንድነው እህትማማቾች ናቸው አይደለ የምንም ዞር ብሎ ያላያሰው ለኔ ምንም አይደለም እሷን ዞር ብሎ እናት አባት ቁጭ ብሎ ዞር ብሎ ባያት ለኔ ህይወት ያላችሁ አይመስልም ወደው አይደለም ምንድነው ወደው ያልሆኑት እንዴ ሩቅ ስለሆኑ ነው ወልደውሻል እኮ ግዴታቸው ነው እኮ መጥቶ ጠይቆኛል አንዴ ሁለት ማንንም አልጠየቀሽም ዝም ብለሽ ለሱ ዝም ብለሽ ያልሆነ ነገር አትንገሪው አይደለም አላቅም እንዴ ተዘግቶብሽ እንደሚሆን እና ታዲያ አንቺ ነሽ ከኔ ውጪ እዚህ ጋር የሚያስታምምሽ አለ እንዴት ነሽ ብሎ ይጠይቅሽ አለ እዚህ ጋር የሆነ ግራ ያጋባኝ ነገር አለ ምናልባት እሷን እየረበሽናት ስለሆነ አንቺን ወይ ደግፈን ወደ ቤት እናስገባሽና እሷን ብቻዋን አንቺን ብቻሽን ነው አልወጣም አንቺን ብቻሽን ማውራት ፈልጋለሁ አንቺ ጋር ችግር አለ ልጅቷ ተኛበት ያውልሽ መተኛት ከፈለገች ውስጥ ትተኛለሽ አንቺ ግን ማውራት አለብኝ ተኛ አንቺ ዝም ብለሽ ያስወጣለሁ እንዴ እናት እንዴ ምን ሆነ ነው እማ አረ ልቂ እናት አረ ዋንቱልኝ ሂጂ አይዞሽ ነሽ አረ ዋንቱልኝ እናት አረ ምን ሆነሽ ነው እሺ ቀና እስኪ አርግላት አንተ ካሜራውን አጥፉልኝ እህቴን ገደልክብኝ ካሜራውን አጥፉልኝ እህቴን ገደልካት እህቴን ውድ ተመልካቾቻችን ለልና እንግዲህ ያው ትንሽኛም አበዛ ነው መሰለኝ እሷ ፊት አንዳንድ ነገሮች ስሜታ የሚያደርጉ ነገሮች ነበሩ ራሷን ስታ ነበረ እሷን እንግዲህ እንድታርፍ ወደ መኝታ ቤት ወስደናታል አሁን ደግሞ ከሷ ጋር የተወሰነ ቆይታ ይኖረኛል አብራችሁን ቆዩ ያውልሽ ሄዋን እኔ ካንቺ ጋር እንትን የለብኝም ግን የምትናገራቸው ነገሮች ግራ የሚያጋቡ ስለሆኑ እውነትሽንና ውሸትሽን አንድ ስላደረግሽብኝ የትኛውን እንደማምንሽ ግራ ስለገባኝ ነው ማለት ግልጽ ነው ጥያቄ ማለት የምታደርጋቸው ነገሮች በጣም ነው ግራ የሚያጋቡት እኮ እኔ ከዚህ በላይ እንዴት ላውራ ጤነኛ ከሆንሽ መለስኩልህ ነው አይደለ ኖ የመለስሽልኝ አይደለም ይሄው እህቴ እንደዚህ ያደረካት ይሄው አስለፍልፈ ልቧን ያማታል በሷ ላይ ልቧን ያማታል አዎ ልቧን ይደክማታል ቆይ እኔ የምልሽ አሁን ብዙ ማውራት አትችልም አንተ ዝም ብለህ መተህ ያለ ፍቃድ ምን ይሰማታል ምን ያደርጋታል ብለህ እንኳን እንደዚህ ስታረግ ረጅም ሰዓት ስታወራ ያማታል አያማትም የሚለውን እንኳን ሳታጣራ መተህ ነው እኔ ማንም በማያውቅበት መተህ ነው እኮ እሷን እንደዚህ ዳረካት አይተሃል አይደል እንዴት እንደተዝለፈለች እንዴት እንደወደቀች ጀመርሙኮች ልጅ እኮ ያልጋ ቁራኛ ነበረች ከሳልመጣም በፊት ነበረች ምን ነው የምትይው ትሙት እንደዛ ነው የምትፈልገው ለሷ መፍትሄ ለማምጣት እየሞከርኩ ነው እንደዚህ ራሷን እንድትስት እያደረካት ከሷም ከቤተሰብ ኦቨር እያዋራሃት እንደዛ ነው እንትን የምትለው ሲጀመር አንቺ ከመጣሽ በኋላ ነው እየበጠበጥሽ ነበረው አይደለም ማውራት ስለሌለባት ስትታመም ለኔው ነው እንደዚህ ስትሆንም ለኔው ነው አውቀዋለሁ ማንም ዞር ብሎ የሚያያት የለም ልጅቷ ማውራት ትችላለች ግን እየደከማት ነው ማውራት ግን የሷን ቃል መናገር የምትፈልጊው እሷ ብትናገርም እኔ ነኝ እህቷ እኔ ነኝ አሁን ያለውላት እኔ ነኝ እህቷም አፏም አንደበቷም ልቧም አንቺ ነሽ ነገሯ እኔ ነኝ አሁን ላይ እወቀው ይሄንን
እቺ ልጅ መንቀሳቀስ አትችልም እንጂ ማውራት የምትችልበት ደረጃ ላይ ነው ያለው። አሟታል፣ አይታታል፣ እያቃሰተች ነው ያያት አይደለ? አንቺ ስትመጪ ነው ማቃሰት የጀመረችው። ምን ለማለት ፈልገ ነው? ረጅም ሰዓት ስታዋራት ነበረ አይደለ? ግን አመመኝ አላለችም። ታስታውቃለች፣ ሲጀምር በጣም እንደደከማት ታስታውቃለች። አንተ ታውቃታለህ? ፊቷን ላይ ተታውቃለህ? እንዴት አይተሻት? እኔ ሲደክማት በደንብ አውቃለሁ። ፊቷን በደንብ ለያታለሁ እኮ። ይኸውልሽ እሷ ፊት የምትናገራቸው ነገሮች ሲጀመር ይኸውልህ ቤት ውስጥ ያለ ፍቃድ ነው የገባው። ማንንም ፐርሚሽን አልጠየቅም። አንድ ሁለት ደግሞ የማይመለከትን የማያገባህን ነገር ላጣራ እያልክ ነው። አወጣራለሁ አሁንም አልተውም እንዴ። ማን ስለሆንክ ምን አይነት ፈቃድ አለህና ነው? ሶስት እሺ ቀጥ ይላል። ሶስት ደግሞ የማይጠይቅ ጥያቄ ከሰራተኛዋ ጋር ምን ያገናኛል? አሁን ስለ ሰራተኛዋን ጭራሽ እዚህ ጋር ቁጭ አድርገህ ስታዋራ ታገኘው ምን አግብቶ ሆኗል? ተወን እስቲ ህይወታችንን እንርበት። በቃ እህቴ ላስታምበት ተውኝ። በቃ መቼ አስታመምሻት? ከዚህ በላይ እንዲህ ላስታማት? አንተን ያስታመምካት እስከዛ ያስታመምሻት መስሎሽ? ኧረ እባክህ። አይ እንዴት መድኃኒት ማለት እኔ አላቅም። በሽታዋ ሳይታወቅ መድኃኒት። ቆይ እስኪ እሱን ታየውና ልጅቷ ጸበል ለመሄድ ፕሮግራም ያዝን ባለችበት ሁኔታ አንቺ ደግሞ ጸበል ይዣት አመላልሻታለሁ። እንደዚህ ምን አይነት ውሸት ነው? አላዳመጥከኝም? በጣም ራሷን በማታውቅበት ሁኔታ ታማ ታውቃለች። ግን የሆነውን ነገር በሙሉ ታስታውሳለች። ምን ነው ወይስ አታስታውስም? ምንም የምታውቀው ነገር የለም እሷ። አትዋሽኝ ማለት እውነቱን ተናገሪ። እውነቱን የምትናገሪ ከሆነ አይደለም አንተ እኮ እሷ ራሷን ትስታ ምንም ራሷን በማታውቅበት ሁኔታ ላይ ታማ ምን ትሁን የት ታውቃለች? እሺ ንገረኝ እስቲ። ያንን ሰዓት ደግሞ ማንም ከኔና ከሷ በቀር ማንም የለም። ከኔና ከብርቄ በቀር ያየ ማንም የለም። ኦኬ። ስለዚህ ጎረቤቶች በፍጹም እንክብካቤ አታርግላትም። ጠይቋት። እንዴት አደርሽ እንኳን ማይላት ጎረቤት አሁን ላንተ ስላወራለን ምን ዋጋ አለው? ደህና አደርሽ ጤናሽ እንዴት ነው እንኳን ማይላት ጠይቋታል። ማንም አይመጣም ማለት እነሱ እየዋሽኝ ነው ብለሽ ነው? ትልቅ ሰው አይዋሽም። አንቺ ነሽ አሁን እየዋሸሽኝ ያለሽ። እኔ እየዋሹ አይደለም። እና እኔም እኮ አጣርቻለሁ። ወደዚህ አላሸውኝም። እኔ አላሸውም። በጋ አምዳ ካንተ ሰውዬ። ቆይ የምር ግን እንድድን ትፈልጊያለሽ? ምን አይነት ጥያቄ ነው? ግልጽ ጥያቄ ነው። በደንብ ነው እንድድን የምፈልገው። ለዛም መሰለኝ አይደል እንደዚህ እየተንከባከብኳት ያለሁት። እሺ እንድድን ከፈለግሽ አሳክመሻታል? አዎ በደንብ። ከአንድም ብዙ ሆስፒታሎች እንደወሰድሻት ነገርሽኝ። አዎ ሆስፒታል ያሻከምሽበትን ሪሲት ወይም ደግሞ ወረቀት ደረሰኝ ይኖራል መቼም፣ የግል ሆስፒታልም ሆነ መንግስት። እሱን አሳይ። ምን አገባህ አንተ ምን አገባህ? አላሳከምሻትም ማለት አልሰጥህም። አላሳከምሻትም አይደለም አለ ቤት ግልጽ እኮ ነው። አይ ግልጽ ነው። ወረቀት አይ ወረቀት ማሳየት ቀላል ግን አልሰጥህም። አላሳየህም። የምትከራከሪበት ምክንያት ውስጥ የሆነ ነገር አለ ማለት ነው። ቅድም እንደውም እሷ ብርቄነሽ ገዝታላት መታለች፣ ግን ለአንተ ለማሳየት ፈቃደኛ አይደለም። ይቅርታ በቃ። ለምን? የኔ መብት ነው ይሄ አይደል? አለማሳየት መብቴ ነው። ስለዚህ የሆነ ነገር አለ ማለት ነው። ምንም ነገር ኖሮ ሳይሆን ተነስታ እንድትሄድ አትፈልጊም ማለት ነው። ማነህ ይሄን ያህል ልትመረምር የምትችለው? ምን አግብቶ ነው? እኔ ጋዜጠኛ ነኝ። ጋዜጠኛ የሰው ህይወት ይፈተፍታል ወይስ ስንት ነገር እንድትድን እፈልጋለሁ። አንቺ ግን እንድድን የምትፈልጊበት መንገድ አለ ወይስ የለም የሚለው ለእኔ ጥርጣሬ ነው። ምክንያቱም እፈልጋለሁ። እንድትድን የምትፈልጊ ከሆነ የታከመችበትን እያንዳንዷን ሪሲት አሳይኝ። እኔ ሄጄ ማጣራት ያለብን። አትጩህብኝ። በቤቴ መተህ ሰውዬ አትጩህብኝ። ወደዛው ጣልኝ ካለበለዚያ በስነ ስርዓት ማታወራ ከሆነ አትጩህብኝ። እሺ በቃ በአንድ አማርኛ እናውራ። ሪሲቱን ማሳየት ከቻልሽ አሳይኝ። ያለዛ ግን አንቺ ጋር የሆነ ነገር አለ ማለት ነው። ምክንያቱም እኔ ሪሲቱን ብትሰጪኝ አልፈልገው። ቆይ አታልቅሽ። ይኸውልሽ ቀላል ነው። ቤት ውስጥ ያለን ወረቀት መጥቶ ማሳየት በጣም ቀላል ነገር ነው። ሲቀጥል እኔ ወረቀቱን ሰጥቻት ያለኝ ነገር ሁሉ ትቼ እኔ እሷ እንድትንልኝ መስሎኝ ይሄ ሁሉ ልፋቴ፣ ይሄ ሁሉ ሩጬ እኔ እንድታለቅሽ አይደለም ይሄ ሁሉ የምጠይቅሽ። ግን ምናልባት ሆስፒታል ላይ የሚሰሩ አንድ ቀን የገዛ የስራ ባልደረቦቿ ጓደኞቿ እንኳን ዞር ብለው ሳያዩት እንዴት ሆንሽ እንኳን የት ገባች እንኳን ሳይሉ በተዘጋ ቤት ውስጥ ቁጭ ብላ እንደምትል ተኝታ እንደምትውል ያልጋ ቁራኛ እንደሆነች እንኳን ሳያውቁ ወይኔ ልዕልና እንደዚህ እኮ አልነበረችም። ለኛ እኮ ከማንም ከቤተሰቡ አልፋ እኮ ለሌላ ሰው የምትተርፍ ነበረች እኮ። ይኸውልሽ
ይሄን ያህል ማዘን አሁን አይጠበቅም። እንደዚህ መሆኗን አይተው ሁሉም ሸሿት። አትሊስት የምትደንበት መንገድ ይፈጠራል። ደህና ትሆን። አንቺ አታልቅሽ። ወይኔ እህቴ እኔ ያለሁላት በቃ ማንም አያስፈልጋትም። እኔ ያለሁላት እኔ በቃዋ ነኝ። የለሽም አላልኩም። እኔ በቃዋ ነኝ። በቃ የለሽም አላልኩም። በቃ ማንንም አንፈልግም። ይኸውልሽ እያገሻት እኮ ነው። ግን አንዳንዴ የታመሙ ሰዎች የሚታገዙበት ቦታ አለ። ቢያንስ አሁን አንቺ የወሰድሽበት ሆስፒታል ላይ ትልቅ ሆስፒታል ካልሆነ እኛ ወደ ተሻለ ሆስፒታል እንወሰዳት። አያስፈልግም። ሌላ አይደለም። አያስፈልግም። ምን ያለው አትፈልጊም ማለት በቃ እኔ ያለው ሁሉም ቦታ እንድድን አትፈልጊም ማለት በቃ እኔ ከዚህ በኋላ የዶክተር መጮቻ እንድትሆን አልፈልግም። እሱ የዶክተር መመራመሪያ እንድትሆን አልፈልግም። ከዚህ በኋላ ወደ እግዚአብሔር ይሻል ነበረች ማለት ነው። እንደዛ ያልሄድንበት ዶክተር የለም፣ ያላያት ዶክተር የለም። ስለዚህ በቃኝ በቃ እኮ እሱን አሳየኝ የሄደችበትን ዶክተር። ምን ይሰራል? አንተ ምን አግብቶ ነው? ቆይ አንቺ ብታሳየኝ ምን ችግር አለ? አንቺ የምታሳየኝ ምን ችግር አለ? ምንድነው? እስኪ ማለት ቅር ያለሽ ነገር ምንድነው? ለምንድነው ማሳየ ነው? ምክንያት ንገረኝ። የት እንደታከመች የት ምርመራ እንደተደረገች በሙሉ ማወቅ ፈልግ። ምክንያቱም እቺ ልጅ እኮ አርቲስት ናት፣ ታዋቂ ሰው ናት። እሺ አወቅ። ምን ታረግልኛለህ? ምን ትፈጥርልኛለህ? ንገረኝ። በቃ እኔ ቃል እገባለሁ በተለያየ መንገድ አድርጌ ትልቅ ሆስፒታል እንድትታከም አደርጋለሁ። አያስፈልግም። ማንንም የማንንም እርዳታ አንፈልግም።